እንዴ አሁን መቆዘሙ ምን ይሰራል? ማማ ሰናይት እርሶንስ እሺ ምን ተፍረቴን አየው? ባሻም በምን አይኔ ነው የማያቸው? እንዴ ቀራ ብለነዋ ልጃችሁን ላገባ የተዘጋጀው ሰውዬ እንዴት ነው በግቢያችሁ ሰክሬ መጣው? ደስታ ኳየ በልክ ካላዙት ያሳብዳል። እውነቱን እኮ ነው ተደስቼማ ነው። መች አጣሁት። በቃ ደስታው ከውስጤ ሲፍለቀለቅ ቆይ ወክላ አርገ ብዬ ወጣው። ወይ ጉድ! አንተ ጉደኛ! እንዴው በየት በኩል ነው ሾልከ ይወጣው? በበርኗ ማናችሁ ፍለፊት አልነበራችሁ? አሃ ከዛ ነሸጥ አደረገሽና ካቲካላዋን ገለበጥሽ አይደል? አጅሪት ካቲካላ ምንድነው? ለካዲያስ ጎራነ በሎካል ሂሳብ እያጫወትኩ ግራ አጋባው አይደል? ይኸውልህ ካቲካላ ማለት አረቂ ማለት ነው። ወይኔ ነገር አቤት ማሰናየት ግን የጨረሱ የድሮ አራዳ ነው። አንተ የድሮ አራዳ ልዩ ምልክት አለው እንዴ? አይ ጨዋታዎት ወሬዎት ነገሮችን ቶሎ የሚረዱበት ነገር በጣም ይገርመኛል። አሃ እኔ ነገሮችን ቶሎ እረዳለሁ። ባሻ ግን ገገማ ነው ቶሎ ነገር አይገባውም ማለት ነው። አረ እንዴ እኔ እንደዚህ አይነት ነገር አልወጣኝም። ባይወጣስ ሐሳብህን እንግዲህ እስካን አድርጌዋለሁ። ደሞ እስካን ምንድነው እንዳትለኝ። ግን እንደ ዘንድሮ ወጣት ፋራ አለ ማማ ሰናይት? እንዴት የኔ ሽማግሌ? አንዳንድ ነገር የገባን ይመስልናል እንጂ እንደ ዘንድሮ ወጣት ፋራ የለም፣ ወደ ኋላ ይቀር። እኔ አልወጣኝም። ከዘመኑ ወጣት ጋር አጣጣላኝ። አየህ በእኛም ዘመን መጥፎ አለ ጥሩ አለ፣ በእናንተም ዘመን መጥፎ ጥሩ ነገር አለ። ደግሞ ትውልድ እኮ የሚታነጸው ጥሩውን ነገር እየወሰደ መጥፎውን ነገር እየጣለ ሲሄድ ነው። እሱ ልክ ነው። አየህ የትውልድ ክፍተት ያለ መደማመጥና መተላለፍ ነው። ሁሉም የኔ ሐሳብ ትክክል ነው ብሎ ያንን ሐሳብ በሰዎች ላይ መጫን ሲጀምር ነው። ይገርማል። ምኑ መረዳቱት ነው። ምን አይነት አማርኛ ነው? እሺ እንዴት ልረዳው? ማለፍ የሚባል ነገር እኮ አለ። ሊሊ ልጅ እኮ ነው የምሰጠው። ከልጅም እኮ ሴት ልጅ ማለት እኮ እናት ነች። ሴት ልጅ ማለት እኮ እህት ነች። ሴት ልጅ ማለት እኮ ሀገር ነች። እንዴት እንደማንም አንጠልጥዬ ለማንም እሰጣታለሁ? ኧረ አባዬ ገና በአንድ ቀን ደግሞ እኮ አናግሬዋለሁ። ምን አለሽ? የዚያን ቀን እንደምንጋባ ሳውቅ ነው በደስታ የጠጣሁት አለኝ። ጎሽ ጥሩ ነዋ አይደል? ስሚ ገና ለገና ቤተሰቦቿ ተስማሙ ብሎ መጠጥ የጠጣ የሰርጉ ዕለትማ ይሄ መርዝ ይጠጣል። ኧረ አባዬ ያጋነንከው። መስጨረስኩና ከመርዝ በኋላም አለ። ስሚ የሰርጉ ዕለት የጠጣው መርዝ ፈጣሪ ብሎለት ካተረፈው የወለድሽለት ዕለት የመጀመሪያ ልጁ ሲወለድ ጥይት ይጠጣል። እንዳጤት ድረስ። ኧረ በስመ አብ በል አባዬ። የእውነቴን እኮ ነው። እንዴት ያለው ፈቅዶ ሟች ነው ይሄ በእናታችሁ። ኧረ አባዬ ግን ይታወቃል። ምኑ ነው የሚታወቀኝ? በጣም ትዕግስት እያጣ እየተቆጣ እኮ ነው። በህይወቴ እኮ ያለሽኝ አንድ አንቺ ነሽ። ሰው እንዴት ባለው በአንዱ ነገር ይደራደራል? አባዬ በእናት አሳዝኜ ከሆነ ከልብክ ይቅር በለኝ። ሊልዬ ዘላለምሽን እኮ ከኔ ጋር እንደማትኖር ያውቃለሁ። ግን ነገሩ መስመር ሲይዝ ደርዝ ሲይዝ ስነ ስርዓት ሲኖረው ጥሩ እኮ ነው። እንዴ የሚያሳስበኝ ፍጥነቱ እኮ ነው። ልክ ነህ። ነገሩን በጊዜ ስንመዝነው በጣም የፈጠነ ይመስላል፣ ግን ደግሞ በጣም በደንብ ተግባብተናል። ስሚ በጥንት ጊዜ እኮ ተጋቢዎቹ ሳያውቁ ቤተሰብ ተስማምቶ መርጦ ካበቃ በኋላ የሰርጋቸው ዕለት ተዋውቀው ለዘመናት በፍቅርና በሰላም አብረው ይኖራሉ። አየሽ አሁን ይህን ስናስበው በዚህ ጊዜ ኋላ ቀርነት ሊመስል ይችላል፣ ግን ቤተሰብ ለልጆቹ ምርጡን መምረጥም ይችላል። እና ታዲያ እኔ ያልመረጥኩ ስለሆነ ነው አትልም? አይ መቼን የልምረጥልሽ አልኩኝ እንዴ? ልምረጥስ ብልህ ማህበረሰቡ የእናንተ ጊዜ ይፈቅዳል እንዴ? ቢሆንም የመረጥሽውም ቢሆን እንዲሁ በፍጥነት ሳይሆን ትንሽ ጊዜ ወስደን መርምረን አጥንተን እንየው ጊዜ ስጡኝ እያልኩ ነው። ይኸው አጠገብክ እኮ ነው። እንኳን ባሪውን የፈለግከውን ማጥናት ትችላለህ። እስኪ ይሆን። ይቅርታ አባዬ፣ ለጤናም ቢሆን እኮ ጥሩ አይደለም። ላለፈው ይቅርታ ጠይቄያለሁ። ለወደፊቱም ደግሞ ምክርን ሳልጠይቅ ምንም ነገር አላደርግም። ይሁን እስኪ። ግሩም ነው። መቼም ታሪክ ራሱን ደገመ ማለት ይሄ አይደለም። እንዴት ነው ታሪክ ራሱን የደገመው? ይገርምሃል ባሻ እኔን ያገባው ከኛ ግቢ ቤት ተከራይ ሆኖ ገብቶ ነው። በእውነት ልሙትልህ። ያከራየው ደግሞ አንተን ያመጣች ደላላ አባቷ እኮ ነው ደግሞ። ይገርማል። እንደ ያጋጣሚ ነገር እኮ ይሄው አንተም ደግሞ በልጁ ተከራየ። ይሄው ልጅ ልትወስዳት ነው ማለት ነው። ምን አይነት አጋጣሚ ነው?
ይሄን ነገርማ እግዚአብሔር ፈቅዶታል ማለት ነው። አንሳው እንጂ ስልክ እኮ እየጠራ ነው። አላውቀውም፣ ቁጥር ነው ይወጣልኝ። እንዳልክ አንሳው እንጂ ማን ነው? አንሳው እንጂ ምን ሆነሃል? እየጮህ አይደል እንዴ ስልክ? አቤት። ደህና ገብቻለሁ አይባልም? በጣም ይቅርታ፣ ሰላም ነው? የኔ ሰላም መሆን ያን ያህል የሚያሳስብ አይመስለኝም። ለምንድን ነው ያልደወልከው? እርሶስ ለምን አልደወሉ? መደወል ሳያስፈልገኝ ምን እንደበላ ማወቅ እንደምችል ዘነጋው እንዴ? አረ በጭራሽ አፍሬ እኮ ነው። ምኑን ነው የምታፍረው? ያው ብዙ በመጠጣቴ ነው። እሺ ምን አዲስ ነገር አለ? አሁንማ ሳምንት ሞልቶኝ እንዴ በንጋታው ነው ሰላም የሆንኩት። ግን በስማ ራስ ምታቱ አይጣል ነው። ራስ ይፍረስ። አንተ የምጠይቀን ነገር አትመልስም? በጣም ነው የማመሰግነው። በጣም ቁም ነገረኛ ሰው ነው። አንተ ልጅ ያመሃል እንዴ? ወይ ከነሱ ጋር ይሆናል። ስማ ብቻህን አይደለም? እንደዚያ ነው። እሺ ያክብርልኝ። ማን ነው? አብሮህ ያጣጣ ነው? አረ በጭራሽ የመጠጥ ቤቱ ባለቤት ናቸው። አጠጣጤን ሲያዩት አላማራቸውም ነበር። ቀረብ ብለው ሲያወሩኝ ከዛ ስልክ ተለዋወጠ። የዛለትም ቤት ድረስ የሸኙኝ ለካ እሳቸው ናቸው። ሳምንት ሲሞላ ትዝ አልከኝ ብለው ነው የደወሉልኝ። የኛ ሀገር ሰው እኮ ደግ ነው። መተዋወቅ ሳይገድበው እንዲህ ደግሞ ያዝንልሃል። አየህ ዘንድሮ የመጣብን ንፋስ ያልፋል። ዋናው በንፋሱ አለመወሰን ነው። አዎ ያልፋል። መቼም እንደዚህ ሆኜ አልቀርም። አልገባኝም። ቆይ የጎደለብሽ ነገር አለ? ያልጎደለኝን ጠይቀኝ። የእድሜ ልዩነታችን ሳይገድበኝ የማህበረሰቡ ተጽዕኖ ሳይዘኝ ግን እስካሁን ምንም ጠብ ያለ ነገር የለም። ይቅርታ አድርጊልኝና እኔን ነው ገንዘብ ነው የምትፈልጊው? ወጣኝ ገንዘብ ስጠኝ አልኩህ። አልሽ እኮ አልታወቀሽም። ጠብ ያለ ነገር የለም አልሽ እኮ። ባላልኩት መንገድ ተርጉማ አትረዳኝ። እኔ ያልኩት በስሜ ቤትና መኪና አልተገዛም፣ ዳጎስ ያለ ገንዘብ አልሰጠኝም ነው አይደለ? አንተ ምን አይነት ሰው ነህ? በቃ ሁሌ ማዳመጥ የምትፈልገው የራስን ስሜት ብቻ ነው አይደለ? ይገርምሻል። ይኸውልሽ እንደ ዛሬ አዳምጬሽ አላውቅም። ካዳመጥከኝ ተረዳኛ። እኔ እያልኩ ያለሁት ለምን ግንኙነታችን ህጋዊ አናደርገውም እያልኩኝ ነው። ከዚህ በላይ ቀለድክ ማለት ነው? ምን ማለት ነው ቀልድ ማለት? ራሴን አሳልፌ ከመስጠት በላይ ምን ላርግሽ? በመዘጋጃ እንፈራረም ከሆነ ስራው ይለቅ። እስከዛ ግን የጭንገረደ ሆኜ እቀምጣለሁ። እንግዲህ ስነ ስርዓትሽን ያዢ። ምንድነው አንቺ ስንዝር ሲሰጡሽ ክንድ የምትሄጂው? እንዴ አልጋ ላይ አብረሽኝ ስለወደቅሽ ጭንቅላቴ ላይ ልትወጪ ነው እንዴ? ምን እቺ ትንኝ። እውነት ስነ ስርዓትማ ዋና ነገር ነው። እውነት ነው። ግን እንዴት ያለ ጥሩ ልጅ መሰለ። አሁን አባዬ በእኔ ስለመጣብቅ ጣምደካው ነው እንጂ። ወይ ሊሊ በጣም ደው ምን አላርስበት። እኔ ምን እንደው እውነቱን ግን ልንገርሽ አይደለም በጣም ጠምጄዋለሁ፣ ደብሮኛል። እስኪ እንደ አባት ቀረባው፣ ጓደኛ አድርገው። ምን አማራጭ አለኝ? አማራጭ በማጣት ሳይሆን በፍቅር ከልብክ። እሱ ጊዜ ይፈልጋል። አንተ እሺ ካልከኝ እኮ ሁሉም ቀላል ነው። እንደ ንግግር ሁሉም ነገር ቀላል ቢሆን እንዴት ምንኛ ጥሩ ነበረ። አባዬ አንድ ጥያቄ ልጠይቅ ካልደበረክ። ለምን ይደብረኛል? የምናወራው ህይወት ላይ እኮ ነው። ቆይ አንተ እማዬን እናትና አባቷ ግቢ ተከራይተህ ገብተህ ነው ያገባሃት ልትይ ነው አይደለም? አዎ። እሺ ጥያቄሽን ቀጥይ። ትቼዋለሁ። ምኑ ነው የምታዩ? ጥያቄን መንበረ፣ አንቺን እኮ ነው የማናግረው። መንበረ እሰማሃለሁ፣ ተናገር። በስርዓቱ ብንነጋገር ምን ይመስልሻል? ተው እባክህ። ከእንዳልክ ጋር ያነሳኸኝ ፎቶ ትርጉም የገባኝ አሁን ነው። ምን ማለት ነው እሱ? የሆነ ቀን ጠንከራ ያለ ጥያቄ ሳነሳ እኔና እንዳልክን ከጨዋታ ውጭ ልታደርግ ነው አይደለ? ክፉ ጭንቅላት ይሄንን ቀላል ብልግና ለምን ታስባለህ አይባልም። ግድ የለህም፣ እውነቱ ይሄ ነው። ልክ እኔ አእምሮ ውስጥ መቁጠሪያ ገጥመሽ እኔ የማስበውን የምታቂ ትመስያለሽ። ወገኛ ነገር ነሽ። እንደፈለክ። ወዴት ነው? ለበስክ እኮ። እንውጣ ብዬ ነው። እመለሳለሁ። መብትህ ነው። አሁን ግን አብረን እንውጣ። አልሰማሽኝም ወይም አልገባኝም ለማለት ነው። እመለሳለሁ። ሰምቻለሁ፣ ተረድቻለሁ። ከተግባባን እዚሁ ጠብቂኝ። አልችልም። ምኑን ነው የማትችይው? መቆየቱን። መንበረ፣ ለምን የማይሆን ግጭት ውስጥ እንገባለን? እንዴ ምን እየሆንክ ነው? አልገባኝም። አንድ ቦታ ደርሼ እመለሳለሁ። እስከዛ እዚሁ ጠብቂኝ። የምርህን ነው? እሺ ግድ የለም፣ እጠብቅሃለሁ። እንዳታስቢ፣ ቆልፌው ነው የሚሄደው። አንተ አሁንስ አላበዛኸውም እንዴ? ምን አለ የውሻ ያህል እንኳን ለሰው ልጅ ክብር ቢኖርክ። መንበረ፣ ትንሽ ቀዝቀዝ በይ። ባክቶኛው ባክቶኝ
በቃ አንተ ፈርተህ ልትደበቅ ነው እንዴ? አንድ ሳምንት ሙሉ ተደበቅ አይበቃህም ወይስ እድሜ ልክን ተደብቀህ ልቀር ነው? በምን አይኔ ነው የማያቸው? ፈራ ሊሊ። በቃ ባሻ ደግሞ ከፈራህ ደግሞ ያክብሮቱን እኮ ነው። ጨክኜበት እኮ አይደለም፣ ግን ለሊሊ ያለንን ፍቅርና አክብሮት እንዲረዳው ብዬ ነው። አንድ ሳምንት ሙሉ በዛ። አሁንማ ተው በቃ። አይናቸውን እስከ እንጂማ ፍርሃቴን እተዋለሁ። ለማንኛውም እማዬ እያናገረችው ነው። ስጠራክ ትመጣለህ። እሺ። ኧረ ፈጣሪ ምን አይነት ጉድ ውስጥ ነው የገባሁት? መቼስ የሆነ ነገር ውስጥ ከተትከኝ ብዬ አላማረርም። የእነኚህ ሰዎች የዋህ ነው፣ የእኔ ሰውዬ ጭካኔ። ኧረ ጭንቅላቴ ሊያፈነዳው ነው። ሄሎ መንቢ። እንዳልክ መታኝ እኮ። በቃ ከዚህ በላይ ምን ጠብቀሽ ነበር? አንድ ቀን እንደሚገለን እንዳትጠራጠር። ታውቃለህ፣ እስክመጣ ጠብቂ ብሎኝ እኮ የሆቴሉን ክፍል ቆልፎብኝ ሄደው። መንበረ ታድለሽ። ትቀልዳለህ እንዴ? አንቺ እኮ አልቅሰሽ ይወጣልሻል። እኔ እኮ ልቤ ነው የሚያነባው። እኔማ ጠብቄ ይበቀለዋለሁ። መበቀል አቅቶኝ ይሄ ያረጃው ራዶር አንገቱን መቀንጠስ አቅቶኝ ይመስልሻል? የእናቴ ጉዳይና ከጀርባው ያሉት ሰዎች ነገር ይዞኝ ነው። እሺ እንዴ በቃ እጃችን ለተነከረበት እኛ እንጠየቃለን። ቆይ ለምንድን ነው ለመንግስት ማናመለክተው? ከጀርባው ሰው አለው። አሰሚኝም እንዴ? ቢታሰር ይፈታል። ከተፈታ ደግሞ ዘራችንን ነው የሚያጠፋው። ታውቂያለሽ? እገለዋለሁ። እሱ የመጨረሻ አማራጫችን። የት ነህ አንተ? እቤት ነኝ። ከወጣሁ እኮ ሳምንት ሞላኝ። የባሻን ፊት ማየት እኮ ፈራው። የራስህ ጉዳይ ሰካራም። ስማ እንዳልክ በቃ ተው። ምን ሆነሻል? ለምን ዝም ብለሽ አትነግሪኝም? አይ በቃ ተው፣ ዝም ብዬ ነው። መንበረ ዝም ብለሽማ እንዳልሆነ አውቃለሁ። የሆነ ነገር ልነግሪኝ ነበር። ንገሪኛ። አይ በቃ ዛሬ ሳይሆን ሌላ ጊዜ እነግርሃለሁ። መንበረ እንዳልክ አንተ እንዳልክ ና። መንቢ ሊሊ እየተጣራሽ ነው። መልሼ እደውልልሻለሁ። ቻው። ተስፋዬን እንዳጨለምክ ሽምግልናህን የመከራ አድርገዋለሁ። ኧረ በመድኃኒዓለም እንዴ! ኧረ በፈጠረ ተነስልኝ! ኧረ ተነስልኝ! በቃ ትቻለሁ። ኧረ በስመ አብ ተነስልኝ! እንዴ ምን ሆነሃል አንተ? ኧረ ተነስልኝ! በቃ እኮ በቃ አንዴ ሆነ። እንግዲህ ምን ይደረጋል? ትልቅ ጥፋት ነው ያጠፋሁት። በህይወቴ ዘመኔ ሁሉ ማልደግመው። ይቅር ይበሉኝ ባሽ። አንዴ ሆነ። እንግዲህ ምን ይደረጋል? እንዳልተፈጸመ እንዳልተከናወነ ማድረግ አንችልም። እንዳይደገም ወደፊቱ ጥንቃቄ ማድረግ ነው። ስማማ ባሻ፣ አሜሪካን ሀገር በስራ እየዞረ ሲጦዝ የከረመበትን ሁሉ አሁን እኮ ትንሽ ረፍት ሲያገኝ እንደው ልጠጣበት ብሎ እኮ ነው። ወይ ልጅ ሰናይት ታይ፣ በማይቀለደው አትቀልጅ። እኔ የምለው አባዬ፣ ሰው እኮ ይቅርታ ሲጠይቅ ካሳ ማምጣት አለበት። የሆነ ትንሽዬ ጠቦትና አረቂ። እንዴ ልሊ መልሶ መጠጥ? ኧረ መጠጥማ የለም እንዴ! የማይታሰበውን ይልቅ እንዳልካቸው እኔ እናንተ በግል የምንነጋገረው ጉዳይ ስላለ ለብቻ እፈልግሃለሁ። አይ ወንዶች ገና ካሁኑ እኛን ማግለል ተጀመረ። እናቴ የወንዶች ጉዳይ የሚባል ነገር አለ። እናንተ የጓዳ ጉዳይ እንደምትሉት ማለት ነው። ይሁን እስቲ ለምክሩ እንኳን እኛ እንሻላችሁ ነበር። በይሰንዬ ቅድም የተባባልናት ላይ ደርሼ እመጣለሁ። ያው ልሊ እናትሽ ትረፍ፣ አንቺ ቡናውን ደህና አድርገሽ ሞቅ አድርገሽ ጠብቂ። እንዳልክ ስመጣ እናወጋዋለን። እሺ? አዎ በሉ እኔ ደርሼ ልምጣ። ኮቴን ልደርብ። ፀሐዩም እናቴ ባርኔጣ ላድርግ። አዎ አድርግ። ኧረ ለፀሐዩ ዝም ብለህ እንዳትወጣ። አዎ ልልዬ ቁጭ አልሽ እኮ ተነሽ እንጂ። አባትሽ እኮ እመጣለሁ ካለ መለስ ነው የሚለው። የአባትሽን ባህሪ እያወቅሽ ይገርማል እንዳልክዬ። እንደው ባሻ እኮ ወጣ ብሎ ደርሶ ሲመጣ እንደው ቤት ተዝረክርኮ በር ተዘግቶ ከጠበቀው አይወድም። ቤተንሽ ትንሽ እንጂ ምን ሆነሻል? እሺ እንዳልክ በቃ ሂድና አረፍ በል። እሺ እኔ ቡና ሲፈላ እጠራሃለሁ። ወይ ተነሻላችሁ እንዴ? ተነሻ ቁጭ ብዬ ቀረሁ አይደል? የኔ ነገር አይ እንደው ወዲያልኝ በእኔና
መንቢ እንዳልክ ጉድ ሆነናል። ምን ተፈጠረ? መንቢ በእናትህ ከዚህ ክፍል እንዴት ነው የምወጣው? ቆይ ተረጋጊና ንገሪኝ፣ ምን ሆነሻል? እንዳልክ ጉድ ሆነናል። ሀና በገዛ ቤቷ ተገደለች ብሎ ጓደኞቿ ደወሉልኝ። ምን? ቆይ እንዳልክ ሰውየው ዌቲንግ እየገባብኝ ነው። ወይኔ ሀና፣ ዘንድሮ ምን ውስጥ ነው ያለ ነው? አቤት። አንቺ ትንኝ የሆቴሉን በር እንዳትገነጥዩ፣ ከበሩ ጋር ዞር በይ።